ውድ ተመልካቾቻችን ድንቅ ሀገሮች በድንቅ ሁኔታ እንደቀጠልን ነው ብታምኑም ባታምኑም አሁን ያለነው በባስኬቶ ዞን በባስኬት ማህበረሰብ በላስካ ከተማ ላይ ነው ከመዲናችን አዲስ አበባ 576 ኪሎ ሜትር ተጉዘን ያለነው ላስካ ላይ ነው ዛሬም በባስኬቶች የባህል ሙዚቃ የባህል ጭፈራ እንጀምራለን አብረውኝ እንደምታያቸው የኪነት ባንዱ ተዘጋጅተዋል እኛን ለመቀበል እናንተን ለማስደሰት ለማዝናናት ባህላዊ ጭፈራችንን አይታችሁ ወዳችሁ ከኛ ጋር ዘና እንድትሉ እዚህ ተገኝተናል Malari, sola gabo, aida, ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው እንደምን ሰነበታችሁልን ተመልካቾቻችን ዛሬም እንደወትሮ እናንተን ያስተምራችኋል ያዝናናችኋል ያልነውን ፕሮግራማችንን በድንቅ ሁኔታ ልንጀምር ፊታችሁ ተገኝተናል በዚህ ሳምንት ያለነው በባስኬቶ ዞን በላስካ ነው ስለዚህ አሁን የምንጀምረው ተወዳዳሪዎቻችንን በማስተዋወቅ ነው የሚሆነው ድንቅ ሀገሮች ነን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ከደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጋር በመተባበር ለእናንተ ድንቅ ሀገርን እያደረስን እንቀጥላለን ከነሱ እንጀምራለን ስምሽን በደንብ አስተዋውቂልን ተማሪ ነሽ ሰራተኛ ስሜ ሜሮን አላኔ ይባላል በላስካ ሁለተኛ ደረጃ ሃይ ስኩል 11ኛ ክፍል ተማሪ ነኝ እሺ አንተ ስሜ ኢዮባ ደፍርስ ይባላል እኔ የላስካ ሁለተኛ ደረጃ የ12ኛ ክፍል ተማሪ ነኝ እሺ የግሩፓችሁን ስም ትነግሩናላችሁ የግሩፓችን ስም ቤርስ ይባላል ቤርስ ማለት ደግሞ ኮከብ እንደማለት ነው እሺ ኮከቦቹ እንግዲህ ራሳቸውን በማስተዋወቅ ጀምረውልናል ቀጣይ ደግሞ እነሱ ራሳቸውን ያስተዋውቁልናል ኮከብ ተብሎ እንግዲህ መሸነፍ በጣም ከባድ ነው ላው እንግዲህ ደምቃችሁ ነው መታየት ያለባችሁ እንዴት ናችሁ ቤርስ ብለዋል እዛ ጋር በጣም እንትን አለ ካንቺ ስም ለጀምር እኔ ስሜ ተማሪ ሜላት ወርስ ይባላል የሁለተኛ ደረጃ ተማሪ ሜላት ወርስ እሺ የሁለተኛ ደረጃ ትምህርት ቤት ተማሪ ነኝ እሺ ያንተስ ተማሪ በቃኝ ገረመው ባላለው የአርባ ምንጭ ትምህርት ኮሌጅ የአንደኛ አመት የቲያትር ወይም የየታና ትወና ተማሪ ነኝ ስማችሁንስ ማን አላችሁ ወርሽንታ ይባላል ስማችሁ ማን ይባላል ወርሽንታ ምን ማለት ነው ወርሽንታ ማለት በአካባቢያችን ወይም በሀገራችን የባህላዊ የባስኬቶ ባህላዊ አለባበስ የልብስ ስታይል ወይም የልብስ አይነት ነው ቤርስና ወርሽንታዎች ተመልካቾቻችን ቤርስ ማለት ኮከብ ማለት ነው ወርሽንታ ማለት ደግሞ ባህላዊ አለባበሳችን ማለት ነው በእኛ በድንቅ ሀገር ፕሮግራም ቋንቋም ጭምር እንማራለን
አይደል ለምሳሌ አዎ ምክንያቱም እኛ ድንቅ ሀገሮች ነን ድንቅ ነገሮችን ለተመልካቾቻችን በማሳየት በማስተዋወቅ ነው የምንታወቀውና እንግዲህ የባስኬቶ ተወዳዳሪዎቻችን በሞራል እዚህ ተገኝተውልናል ማለት ነው ተመልካቾቻችን ከኋላችን የምትመለከቱት መንትያዎቹ ፏፏቴዎች ሴርሶና ቤርሶ ይባላሉ ናቢሻ ይሄንን በማየት ምን ተሰምቷል እውነት በጣም ድንቅ ተፈጥሮ ነው በጣም ነው የሚያምረው እንዲህ አይነት የተለየ አኳላኩ ብረር የሚያሰኝ ነው እንዲህ አይነት ነገሮች የምናቃቸው ፊልሞች ላይ ነው እንዲህ ያሉ ገጽታዎችን የምናቀው ፊልሞች ላይ ደቡብ ኢትዮጵያ የተሟላ ተሟልቶ ተባርካ የተሰጣች የእውነት ባስኬቶ ላይ እናልማ ብላችሁ ብትመጡ የምታጡት የሚጎልባችሁ ምንም የለም ኑ ሀገራችንን እናልማ ውድ ተመልካቾቻችን ድንቅ ሀገሮች ነን አሁንም ያለነው ባስኬቶ ዞን ላይ ነው የምታዩት የባስኬቶ ዞን ባህላዊ የትንፋሽ መሳሪያ ባህላዊ የትንፋሽ መጫወቻ የሆነው የሚሰራው ከቀርከሃ ነው ይሄ የሚሰራው እናቴ ከምንድን ነው ከቀርከሃ ነው ከቀርከሃ ይሰራል የጨዋታው ስም ደግሞ ከአራት እናቶች በላይ ሆነው ይጫወቱታል ሹልሹላ ባህላዊ ጨዋታ ይባላል ሹልሹላ ጨዋታችንን እጋብዛችኋለሁ ተጋበዙልኝ በእግረ መንገዳችን irgini wasala ukkude ke waate gorje wasala ha ukkude ke waate sakkarinda ha kaskati ke waate latana maha dinda ke waate dishana maha waate to dana me waate sakkarinde waate astarginde waate shannabana me yesho lusina me yesho ishana ma waate to dana me waate olina inda tinni ke waate Sigina mahadin ke waate tim otana mahawade Bazinda worama karea inda bo solo Geribo solo Tigla ye wade
ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አሁን የገመድ መጓተት ነው እንግዲህ ላሸነፈው ድፍን 50 ነጥብ ለተሸነፈ ምንም የለም። በቃ እንዴት ነው እናንተ ጋር አቅሙ አለ? ገመዱን ትይዙልናላችሁ። ይኸውላችሁ የምታዩትን መስመር ማሳለፍ ነው ተወዳዳሪዎቻችሁን። እሺ 1 2 3 ቆይፋ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። የመጀመሪያውን ዙር ወርሽንታዎች የመጀመሪያውን ዙር አሸንፈዋል። የሚደግሙት ከሆነ ያልቃል። ቤርሶች ደግሞ ካሸነፉ ባቻነት ውጤት ወደ 3ኛ ዙር እንሄዳለን። ለመጀመር 1 2 3 ወሰላቸው ብቻቸው ነበሩ። አንድ ዙር ነው ማምጣት የሚቀር። አንድ ዙር አለቀ። ተመልካቾቻችን መተባበርን፣ አብሮነትን፣ አንድነትን በእኛ ጌም ውስጥ በእኛ ጨዋታ ውስጥ ሁሌ አለ። ተመልካቾቻችን ቤርስና ወይሽንታ ትንቅንቃቸው እንደቀጠለ ነው። ሁለቱም ባቻ ነጥብ ላይ ናቸው። አሸናፊዎቹን እንግዲህ ለመለየት ይሄኛው ዙር ነው የሚያስተዋውቅ። ለመጀመር 1 2 3 ቤርሶች እድል አለ። መግባት ነው ማችለው። እድል ገባ መታ። እዚህ ጋር እጁን መታ። ቤርስ ቡም። ቤርሶች ትችላላችሁ። ቤርሶች ውድ ተመልካቾቻችን ወርሽንታዎች ነጥባቸውን በመጀመሪያ ዙር መምራት ቢጀምሩም ቤርስ ግን እኔ አልሰጥም እስካሁን በሩጫ የተበለጥነው ይበቃል። ከዚህ በኋላ የማሸነፉ ቻንሱ እኛ ጋር ማላሉ ቤርሶች 50 ነጥባቸውን ይዘው በመተባበር ባብሮነት ቀጠሉ። ኮከቦቹ በዚህ ሳምንት ወሽንታዎችን መዘረር አልቻሉ። በዚህ ሳምንት አሸናፊዎቹ ወሽንታዎች ናቸው። ሞራል ባስኬቶ ገሬ ኑና ኦሎሜራ ባስኬቶ ገሬ ኑኒ ወለናንቴ ባስኬቶ ገሬ ኑና ካትናንቴ ባስኬቶ ገሬ ኑኒ ወለናንሻ ባስኬቶ ገሬ ውጭ ኑኒ ዶሚ ባይስሬ ባስኬቶ ገሬ ኑኒ ካይ ባይስሬ ባስኬቶ ገሬ ኑኒ ካትናንቴ ባስኬቶ ገሬ Basket
የንግዱ ዓለም መሐንዲሶች ሀያላን ለሀገራችን ተጽዕኖ ፈጣሪ ጀነራሎች በተሰማሩበት መስክ ተጽዕኖ ፈጣሪዎች ባህላቸውን ታሪካቸውን ጠብቀው ያቆዩልን የተንቢኝ ምጣብኝ ብሎ ተቀባዮች ጉራጌዎች ይመቻችሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ በዚህ ሳምንት ደግሞ በወልቂጤ ከተማ የሰባቱ የክላስተር መቀመጫዎች አንዷ የሆነችው እንዲሁም የጉራጌ ዞን መቀመጫ የሆነችው ወልቂጤ ከተማ ላይ ተገኝተን ልዩ የሆነ ድንቅ ሀገር ውድድርን እናሳያችኋለን። ስለ ወልቂጤ የማንጠይቀው የለም። አጠገቤ ላይ ሁለት ተወዳዳሪዎች አሉ፣ ሁለት ግሩፖች። እነሱ ጋር ተዋውቀን እንመለሳለን። ከማን ልጀምር? ከእናንተ ልጀምር። ስማችሁ ልተዋወቅ? አመሰግናለሁ። እሺ እኔ ሀብታሙ ወልዴ ይባላለሁ። እሺ የውድድሩ አንድ አካል ነኝ ማለት ነው። ሀብታሙ ወልዴ ምንድነው የምትሰራው? የመንግስት ተቋም ውስጥ ነው የምሰራው። መንግስት ተቋም ውስጥ ነው ሀብታሙ ወልዴ። መንግስት ተቋሙ ማወቅ አይቻልም። እንቀጥላለን። ያንቺስ? ምህረት ሰይፉ እባላለሁ። የወልቂጤ ከተማ ነዋሪና የመንግስት ሰራተኛ ነኝ። እንግዲህ መንግስት ሰራተኞቹ ጋር ነው ዛሬ ውድ ተመልካቾቻችን። እንቀጥላለን። የቡድናችሁን ስም ማን አላችሁት? ቡድናችሁ ስም የለው? ወሄነት ወሄነት ምን ማለት ነው? ደህና መሆን፣ ደህንነት፣ መልካምነት ማለት ነው። ደህና መሆን፣ ደህንነት። ወሄነት ማለት ደህና መሆን፣ ደህንነት፣ መልካምነት። መልካምነት ለራስ ነው። ጉራጌዎች እውነቴን ነው የምላችሁ መልካም ናቸው። ስማችሁ? ፋሲካ አስራ ከጉራጌ ዞን ባህል ቱሪዝም። ፋሲካ አስራ ከጉራጌ ዞን ባህል ቱሪዝም። ባህሎች አልተቻሉም። እሺ እንዳልካቸው ደሳለኝ ከደቡብ ሬዲዮና ቴሌቪዥን ድርጅት ወልቂጤ ኤፍኤም ውስጥ ጋዜጠኛ ነኝ። በስመ አብ። በቃ ጋዜጠኛና ቱሪዝም። ውድ ተመልካቾቻችን ስማችሁ ምን አላችሁት? እስሬሻ። እስሬሻ ምን ማለት ነው? እስሬሻ ከጣርን ከሰራን ወደፊት ካሰብን እንደርሳለን ሰው የደረሰበት ማለት ነው በጉራጌኛ። እስሬሻ ከለፋን ከጣርን ከጎበዝን ሰው የደረሰበት እንደርሳለን። ዋው! ውድ ተመልካቾቻችን እስሬሻ ከወሄነት
በእናትሽ ልዘልሽ ልዘልሽ። አይዞሽ መጨረስ የግድ ነው። እንደምን አደርሽ ኢትዮጵያዬ? ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አሁን የምንገኘው በማዕከላዊ ኢትዮጵያ ክልል ውስጥ በጉራጌ ዞን የጊቤ ሸለቆ ፓርክ ላይ ነው። እንደምን አለ ዘርም? ስምን ልታወቅ? መስፍን ተካ እባላለሁ። የጊቤ ሸለቆ ብሔራዊ ፓርክ ጽሕፈት ቤት ኃላፊ ነኝ። አመሰግናለሁ። እንደው ፓርኩ እውቅና አግኝቶ ወደ ፓርክነት ከሄደ ምን ያክል ጊዜ ሆነው? ይሄን ፓርክ ያው እውቅና አግኝቶ ወደ ፓርክነት ከተለወጠ 13 ዓመት አካባቢ ደርሷል። እንደሚታወቀው በፓርኩ አጠቃላይ በቅርብ ጊዜ በሀገራችን ካሉ ፓርኮች በቅርብ ከተቋቋሙ ፓርኮች አንዱ ነው። ይሄ አካባቢ የጊቤ ሸለቆ ብሔራዊ ፓርክ በ2007 ጥናት ተደርጎለት በ2003 ዓመተ ምህረት እንደ አጠቃላይ በ1997 ጥናት ተጀመረ። 2003 ደግሞ የፓርክነት እውቅና አግኝቶ ወደ ፓርክ የተቋቋመበት ሁኔታ ነው ያለው። አመሰግናለሁ። በውስጡ ምን አይነት የዱር እንስሳቶች አሉ? በዚህ በጊቤ ሸለቆ ብሔራዊ ፓርክ ውስጥ በውስጡ ካሉ የዱር እንስሳቶች በዋና ዋናዎቹ ትልቁና በዚህ አካባቢ የሚታወቀው በተለይ አጋዘን የሚባለው 2-3 አይነት አሉት። በተለይ በቀንዳቸው ጥምዝምዝ አይነት አሉ አጋዘኖች አሉ። ድኩላ የሚባል አለ፣ ደፈርሳ የሚባል አለ። ዱር አራዊቶች የተባሉ አብዛኛዎቻቸው እዚህ ፓርክ ውስጥ የሚገኙበት ሁኔታ ነው ያለውና ከዚህ በተጨማሪ ደግሞ ያው አሁን የምንገኝበት አንበሳ መሃሉ ላይ ስንገባ አለ። ወደ መሃሉ ሲገባ በጣም ስፋት ስላለው 360,000 ስኩዌር ኪሎ ሜትር ነው ይሄን አካባቢ የሚሸፍነውና በጣም ሰፋ ያለ ስለሆነ ፓርኩ ውስጥም በብዛት ተገብቶ ከዚህ በፊትም ብዙ ስራ አልተሰራበት ከመሆኑ ጋር ተያይዞ በቀጣይ በሚኖሩን ጊዜያቶችም ያው ውስጡ ላይ ያሉ ነገሮችን አሁንም ከዩኒቨርሲቲዎች ጋር በመሆን ጥናት እያደረግን ያሉ አራዊቶችም አዕዋፋቶችም በብዛት እያወጣን ያለንበት ሁኔታ ነው ያለውና በውስጡ ከ250 በላይ የአዕዋፋት ዙሪያዎች ጭምር የሚገኙበት ነው። ይሄ ፓርክ ውስጥ ከሌሎቹ ፓርኮች ለየት የሚያደርገው በጣም ብዙ አይነት የአዕዋፋት ዙሪያ ያለበት ነው። በጉማሬዎች ደረጃ ደግሞ በጣም ትልቁ ጉማሬ የሚገኝበት ይሄ ፓርክ ውስጥ ነውና ይሄ የምናየው ጊቤ ወንዝ ላይ በጣም ትልልቅ ቅድም ያየናቸው አይነት በቤተሰብ ሆኖ ነው። ይሄኛ አሁን ያየነው የመጀመሪያ ቤተሰብ ነው። ቀጥለን 100 ሜትር ላይ ከዚህ ከጊቤ ወንዙ ቀጥለን ብንሄድ ሌላ ቤተሰብ እናገኛለንና ቤተሰብ ሆኖ ነው እዚህ ጊቤ ወንዝ ላይ የሚገኙት እነዚህ ጉማሬዎች የሚነገራለን። ከዛ በተጨማሪ ጊቤ ወንዝ ላይ ከሌላውም ለየት የሚያደርገው ትላልቅ አሳ ዝርያዎችን አሳዎች ይገኙበታል። እዚህ ውስጥም ከ30 በላይ ትላልቅ የአሳ ዝርያዎች ጭምር አሉበት ተብሎ ነው የሚገመተውና እጽዋቶች ጭምር የያዘ ፓርክ ነው የሚነገራለኝና ውስጥ ብንገባ ከእንጨት አንጻርም የዕጣን ዛፎች የተለያዩ መድኃኒትነት የሚሆኑ ትላልቅ ዛፎች ጭምር በውስጡ አቅፎ የያዘ ነው የሚነገር አለኝ። አመሰግናለሁ። አለም የታቀፈው በክልል ደረጃ ነው ወይስ በፌደራል ነው?
በአሁን ደረጃ ላይ የቀድሞ የደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት ባጸደቀው መመሪያ መሰረት በክልል ደረጃ ባሉ ፓርኮች ሆኖ ያው ጉራጌ ዞን ላይ የሚገኝ ሆኖ በክልል ደረጃ ነው ተጠሪነቱ። አጠቃላይ ክልል ነው የሚያስተዳድረው። በፌዴራል አንዳንድ የሚያስፈልጉ ቀጣይ የሚሰሩ ስራዎችን አሉና እነዚህ ሁኔታዎች አሉ። ነገር ግን በፌዴራልም ደረጃ ይታወቃል። በፓርክነት ደረጃ ከሀገራችን ካሉ ፓርኮች በስድስተኛ ደረጃ ላይ የተቀመጠ ነው። በፓርክ ደረጃ ላይ የተቀመጠውና ድጋፍም አንዳንድ ነገሮችም በቀጣይነት ከነሱም ጋር እየተነጋገርን ያለንበት ሁኔታ ነው ያለው። ወደ ተመልካቾቻችን አቶ መስፍን እንደገለጹልን በፓርኩ የሌለ አዋፋት የሌሉ የዱር እንስሳቶች የሉም። አብዛኛው እዚህ ፓርክ ውስጥ ብዙ የሆኑ የዱር እንስሳቶች አሉ። ቱሪስቶቻችን ሲመጡ የሚጎበኟቸው ከነዚህ እንስሳቶች በተጨማሪ ደግሞ የተለያዩ ለመድኃኒትነት የሚውሉ ዛፎች አሉ። ፓርካችንን ለመጎብኘት ያሰባችሁ እንግዶቻችን በራችን ክፍት ነው። ያው የፌዴራል እና የክልሉ ባህልና ቱሪዝሞች ትልልቅ ድጋፎችና ስራዎች ያስፈልጋቸዋል። ፓርኩን እንደ ፓርክ በቀጣይ በትልቁ ለማስፋት የእናንተ እገዛና ድጋፍ ያስፈልጋል። ነገር ግን በጣም ውብ ስፍራ ነው። እኔም እንዳየሁት ዋው! አመሰግናለሁ። ወደ ቀጣይ መዳረሻችን እንሄዳለን። ትንሽ በቃ ወክ እያደረግሽ ጨርሽ። አይዞሽ ማረኝ። አይዞሽ ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አሁንም የምንገኘው በውቢቷ ወልቂጤ ፕራይም ሚኒስትራችን ዶክተር አብይ አህመድ አሊ እሳቸው ባሉት የኮሪደር ልማት የገጠር የኮሪደር ልማት ጉራጌዎች ከ15ኛው ክፍለ ዘመን በፊት ቀድመው የሰሩት ነው። የአባት የአያት የቅም አያቶቻቸውን ባህል ጠብቀው አኑረውልናል። እንደዚህ አይነት ጠባቂ ትውልድ ስለ እውነት አላየሁም። ስሄድ እኛ ጋር ጀፎረ አይነካም ከ157 ዓመት በፊት የተመሰረተችው ወልቂጤ ልዩ ወልቂጤ ላይ እንገኛለን። ስለ ጉራጌዎች አጠይቁኝ። ሰርተው ማደር ልማዳቸው ነው። ጉራጌዎችን ለኛ እነሱ ሰርተው ማደር እንደሚችሉበት ለኢትዮጵያውያን ማርዳት አይደለም፣ ለኢትዮጵያውያን ለዓለም ህዝቦች ማርዳት ለቀባሪ እንደማርዳት። በነገራችን ላይ ጉራጌው ይመስለናል አይደለ? ነጋዴ ብቻ። ጉራጌው ዶክተር አለ፣ ጉራጌው ፓይለት አለ፣ ጉራጌው ጀነራል አለ። ጉራጌዎች ጀግኖች አሉ። ጉራጌዎች አርቲስቶች አሉ። ኢትዮጵያ ውስጥ ከጥግ እስከ ጥግ ብዙ ስራዎች የሰሩ ጉራጌዎች አሉ። በዚህ ጉዳይ ላይ አንድ ሙዚቃ አለ። አንቺ ደግሞ ጭምጭምታ ሰማ ዘፈንም ትሞክራለሽ አሉ። እስቲ የሆነ አንድ አንጎራጉሪልን ደስ ካለሽ አንድ ሙዚቃ። የትገነት ነማጀው ሰፊያጅን ዝኪነና ማታኸነ መደንታ ግደታ ያጅ መካተታ የትገነት ነማጀው ሰፊያጅን ዝኪነና ማታኸነ መደንታ ግደታ ያጅ መካተታ ጆናውን በቤትና ሰብሚነት አምየና ተረሳቢ መንከራከ ጀሁም ያጋጋዋና ሰብቲያጂ ምሩ ይብሬ መቃንበር እንዴ ተክሊ የሰቡ ያሸሰርፍ የሰቡቴ አንቺን ይኸር ባሬንኪነና ይኸር ባሬንኪነና መርካማቴ ጀውን መነና ስርም ይኸርባሬም ኪነና ወርኳማቴ ጀውን መግረና ስርም ይኸርባሬም ኪነና ዳኳማቴ ጀውን ሰነና ስርም ይኸርባሬም ኪነና
عمرنا أنا كم جسمنا بنجهم بشمي قلبنا هالبارين سلم جننا أنا البارين يشتنا هالبارين سلم جننا أنا البارين يشتنا ሞቱልሽ ለክብርሽ ዘባድረው አልፈው ሲነኩሽ ባህርሽን ተሻግረው የጀግኖች ሀገር የአዳም እግር አሻራ ፈለገጊውን ያንቺ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አሁን የምንገኘው በጉራጌ ዞን የጌታ ወረዳ ዛራ ቀበሌ ዛራ ጥብቅ የተፈጥሮ ደን ውስጥ ነው። ይህ ዛራ ጥብቅ የተፈጥሮ ደን 72 ሄክታር ደን ነው። ትልቅ አባት እንግዳ አሉን። እሳቸውንም በዛው እንጠይቃለን። ያለነው ዛራ የተፈጥሮ ጥብቅ ደን ውስጥ ነው። ተከተሉኝ። አሁን እንግዲህ እንግዳ አለኝ ብያችሁ ነበር። አንድ ትልቅ አባት እንግዳ አሉ። ስማቸውን ከመተዋወቅ እንጀምራለን። ስሜ የዛራ ደማም ደላ እንቅነዳ እባላለሁ። የክብር ስም እንደሆነ እንደው ከጀርባ ሰምቻለሁና ከይሄ ሲወርድ ሲዋረድ የመጣ ነው ወይ የሚለውን ነገር ቢነግሩኝ እስቲ። አዎ ከጥንት ጀምሮ የዛራ ደማም ይባላል። ባህላዊ የጌታ የዋቅ እምነት ኃላፊ ነኝ። አካባቢው የዛራ ደን የዋቅ ደን ይባላል። ደኑ ከዚህ በፊት የሚቆረጠው አንደኛ ይሄ የዋቅ ዘገር በሚሰራበት ሰዓት ነው። ሁለተኛ ደግሞ የእኔ መኖሪያ ቤት ላይ ጎይ የሚባል አለ። ያን በሚሰራበት ሰዓት ብቻ ነው የሚቆረጠው። እንግዲህ ይሄ ባህል ነው፣ የመመረቂያ ቦታ ነው። ከዚህ በፊት ክረምት ላይ ፈረስ ይቀለባል። ለጭሽት ብሎ ፈረሱ ይዞ ይመጣ ነበር። ሲመጣ ማር፣ ገብስ፣ በሬ፣ ወንፈን ይዞ ይመጣል። ከዛ ይመረቃል፣ ይሄዳል። ለዛ ብሎ ክረምት በሙሉ የተቀለበ ፈረስ መጋለቢያ ቦታ አለው፣ አይተማር የሚባል ከዚህ ባህል ጋር የተቀመጠ በዛ ጋልቦ አንደኛ የወጣው ፈረስ ተከታትለው ይመጡና በዚህ ዙሪያ ይዞሩ ነበር። በአሁኑ ሰዓት ግን የለም። ድሮ የሚከበረው ሙስሊሙም ኦርቶዶክሱም ካቶሊኩም ሁሉ ነበር የመጣ የሚያከብር መመረቅ እንጂ እዛን አንዱ ሃይማኖት የሚነካ ነገር የለውም። ከዛ ጋር ተመሳስሎ ነው የቀረው። ደን ውስጥ ምን አይነት አራዊቶች አሉ? ምን ምንስ ይኖራል? ጦጣ፣ ጉሬዛ፣ ጅብ፣ ጃርት፣ ቀበሮ፣ ሚዳቆም አለ፣ ሾኮኮ አለ። እንግዲህ ብንቆጥራቸው ከ10 በላይ የዱር እንስሳቶች አሉ። ወፎችም ዱር እንስሳቱም አለ፣ በብዛት አለ። ሌላስ ምን አለ? ምንጮች አሉ። ከ10 በላይ ምንጮች አሉ። ንጹህ ውሃ ነው። ይሄንን ደግሞ በጋ ክረምት ላይ ያናክል አይሆንም። በጋ ላይ እየጨመረ ነው የሚሄደው ምንጩ። ይሄን ጥብቅ ደንና ምንጮቹን የዱር እንስሳቱን ጠብቆ ለማቆየት ምን መሰራት ምን መደረግ አለበት ይላሉ? ይህን እንዳለ ለትውልድ ለማቆየት ክልሉም ዝሆኑም ወረዳውም ቀበሌውም ባህሉም በጥብቅ እንደ ድሮ ጠብቆ ቢያቆየው ጥሩ ይመስለኛል። የዚህ ሳምንት አሸናፊዎች እስራኤላውያን ናቸው። እናመሰግናለን። ዋው በጣም እናመሰግናችሁ። በሚገርም ሁኔታ የ5 የ6 ነጥብ ልዩነት ነበራቸው። ስፖርታዊ ጨዋነት ነው። ተቃቀፉ። እኔ ጨርሻለሁ። ተቃቀፉ፣ ሰላም ተባባሉ። ፍሬሻዎች 575 የእናንተ ደግሞ 492.5 ነው። Ati wati nagay, lafti nagay, dadan nagay, dadan wajin nagay, kanaga oish naga nuhabush, sunu tuyas, ya amba gabis, ke naga hatau, tukan naga hatau, wandi habat, ibin habat, lidi habat, kuchuman kin hajabat,
afaan kennoo taabee manni kun mana nagaa haa ta'u mana hormaataa haa ta'u itti turan haa ta'u ilma dhufu haa ta'u akaakayyuu dhufu haa ta'u eenteen nagaa gataan roobaaf nagaa toltu. Faatee waan dhagaye gadaan dhagaye gadaan wajjin dhagaye kan nagaan oolcha nagaan nu haa bulchu afaan keenya tokko haa ta'u misoomni kun misooma guddatu haa ta'u misoomni warra Jibriil irraa baatu irra jalqabe kun ka eebbaa haa ta'u eebbi haa baay'atu eebbi haa guddatu misoomni ka biyyaallee haa ta'u isaan illee asirratti haa turan isaan asirra misoomni kun haa badhatu toltu toltu በመጀመሪያው ዙር ተወዳዳሪዎቻችንን እኚህን የኢትዮጵያ አርቲስቶች ይዘን ወደ እናንተ ቀርበናል። ከነዚህ አርቲስቶች ማን ያሸንፋል በባቱ ከተማ የምናይ ይሆናል። ውድ አርቲስቶቻችን ባቱ እንዴት አገኛችኋት? ደስ በሚል ሁኔታ ነው ያገኘናት። አየሯ በጣም ተስማሚ ነው። ምናልባት እኔ ከነሱ ለየት የሚያደርገኝ ላስት ይር ጥምቀትን እዚህ ነው ያከበርነው ከቪዚት ኦሮሚያ ጋራ መተን ጥምቀት እዚህ ነው ያከበርነውና ደሴቶቹ ላይ ምናልባት ለየት ሊያደርገኝ የሚችለው ነገር እሱ ነው ምናልባት። ስለዚህ ውብ ደሴቷንም በጣም አውቃለሁ እያልከን ነው? በጣም አላውቀውም ግን የተወሰነ አውቃለሁ። በዚሁ ልክ ለውድድሩ ይረዳኛል ተጠንቀቁ ምናምን ካለ ውድድር ውስጥ ካለ ምናልባት ተጠቃሚ ሊሆን ይችላል ብዬ አስባለሁ። አላላልንም እኛ አላላልንም ካለ ነው እኔ ምናልባት። አሁን የምንሄደው ወደ እጣ አወጣጡ ነው። እጣ አወጣጥ ላይ ስናስብ ደግሞ እጣ ሲያወጡ ሴቶች ይቀድማሉ እጣ በማውጣት ድሮም ህግ ሳይወጣ ለሴቶች አሁን የሚመጣው ለሴቶች ቅድሚያ የሚባለው ነገር ከመጀመሩ በፊት ለሴት ልጅ በፊትም ነበረ የገዳ ስርዓት ውስጥ ሴት ልጅ ትቀድማለች ሴት ልጅ አትነካም ሴት ልጅ ክብር ነች የሚባል ነገር አለና የኢትዮጵያ መልክም ይሄንን ፕሮግራም ሲያዘጋጅ ሴቶቻችንን እናቶቻችንን በጣም ያከበረ የሚቀጥል ፕሮግራም ነውና በዚህ ላይ ሴቶች ቅድሚያ ያው እጣ ታነሳላችሁ ከማን ጋር ይደርሳችኋል ሚለውን ነገር ጠለቅ ባለ ሁኔታ ያላይ ምን ይሆናል። ግን እንትን ሳለል እዚህ መጥቻለሁ ካልክ አይቀር ከዚህ በፊትም ያው የኦሮምኛ ፊልሞች ላይም አንዳንድ ቦታዎች ስለምትንቀሳቀስ ስለማይህ ለምን የሆነ ነገር አትለንም? በዚህ ባልኩ በገዳ ስርዓት ውስጥ ለሴቶች በሚሰጠው ክብር ላይ የሆነ ነገር ብለህም ብንሄድ ባይዞይ በእኔም የሆነ ነገር ላለው ሜሪም ልታግዘኝ የምትችለው ነገር ይኖራል። አይ ቲንክ አዲስ አበባ ዩኒቨርሲቲ ሲማሩ ሀረስንቄ ላይ ሰርተዋል እና እሷም የሆነ ነገር ትለናለች። እኔ ተወልጄ ባደኩበት አካባቢ ዱበርቲን ወዩዳ ይላሉ። ምንድነው ሴት ልጅ አድባር ነች ነው የምትባለው። ሁሉን መታቀፍ ነው እና ሴት ልጅ ያላማከለ የትኛውን ፕሮግራም ስፔሻሊ በገዳው አካባቢ ምንም ነገር አይደረግም። ለሴት ልጅ ያለው ክብር ሌላ ነው። ይሄንን እንደው ለየት ያለ ፕሮግራም ራሱ እኔ ዶክመንተሪ ራሱን የቻለ ፕሮግራም ያስፈልገዋል። ስለ ሀረሲንቄም ባወራል ከፍተኛ የሆነ ጦርነት ሊኖር ይችላል፣ ጸብ ሊኖር ይችላል። ሀረሲንቄ ገብታ ዱሏን አንስታ ካቆመች ያ ነገር ቀጥ ነው የሚለው ጸጥ ነው የሚለው። ሶ የሶሳይቲው ለሴት ልጅ የሚሰጠው ክብር እንደውም እንደ ክብሩ መጠን አልተወራበትም ብዬ ነው ማስበው ነው ማምነው። ስለ ሀረሲንቄ እነሱ ቲያትር ሰርተዋል። የሆነ ነገር በእኔስቲ ተመሳሳይ ነው እንግዲህ ከዚህ በፊት ቲያትሪካል አርት ነውና የጨረስኩት ትራዲሽናል የምንሰራቸው ቲያትሮች ነበሩና አንዱ እዚህ ባህል ላይ ነበር የሰራ ነውና ጸቡ ምንም አይነት ሊሆን ይችላል፣ ምንም አይነት ኬዝ ሊሆን ይችላል። ነገር ግን እቺ ሴት መታ ከነበትሯ አዛጋ ስትቆም ሁሉም ሰው ራሱን ይቆጣጠራል ወይንም ማለት ለዛ ነገር ያለውን ክብር ያሳያል ማለት ነውና በጣም ብዙ ጊዜ የኦሮሞን ባህል ስናነሳ ሴት ልጅ አብረን እናነሳለን። አሁን ብዙዎቻችን ላይ ላይክ ያለው ምንድነው ከትምህርት የመጣ ነው ሴትን ማክበር ወይንም ደግሞ ስሰለጥን ከስልጣኔ ጋር ተያይዞ ምናምን የመጣ ነው። እኛ ግን ከስልጣኔ ጋር ወይንም ከትምህርት ጋር ምናምን ተያይዞ የመጣ ሳይሆን መጀመሪያም የነበረ ባህላችን ነው፣ የራሳችን ባህል ነው። ማንም አስተምሮን አይደለም ሴትን ማክበር፣ እኛ ውስጥ ነበረ። ማንም አላስተማረንም ሴትን ማስቀደም፣ እኛ ውስጥ ነበረና ብዙ ነገሮች እንደውም ከኛ ነው የተቀዱት የሚል አንድምታ ይኖረዋልና
እንደዚህ አይነት ስሜት አለ። በጣም ልዩ ነገር ነው የሰጣችሁኝ ማብራሪያ በጣም ያምር ነበረ። ያው እንዳላችሁት ነው። ስለዚህ የኦሮሚያ ክልል ውስጥ እንደ ኢትዮጵያም እንደ ሀገርም የኢትዮጵያ መልክ ደግሞ እንዲህ ያሉ ወጎችን እያነሳ ቆንጆ ነገሮችን እያስተማረ በእናንተ ተወዳዳሪዎቹ ደግሞ ጥሩ ነገሮችን ለህዝብ የሚያስተላልፍ ህዝብ ያው ህዝባችን ሳይሰላች ቆንጆ ስለ ሀገሩ ጥሩ ነገር ይሸምታል ያያልና አሁን ወደ ስነ ስርዓቱ እንሄዳለን። እጣውን የሚያነሱልን ይሄን ሁሉ ካልንላቸው ሴቶቹ ስለሆነ ሴቶቻችንን ደግሞ እኛ ማክበር ካልጀመርን ሌላው መጥቶ ስለማያከብርልን እጣው ሩቅ አይደለም እዚሁ አለ። ከዚህ ውስጥ እጣችሁን ታነሳላችሁ። ከማን ጋር ይድረስሽ? እስቲ ከማን ጋር ይድረስሽ? ማን ነው ይሄና 40 ሺህ ብር አብሮሽ ይዞሽ የሚገባ? ስለዚህ ጥሩ ደርሷችኋል። ተወዳዳሪዎቻችሁን አውቃችኋል። ተወዳዳሪዎቻችን ግለጹልን። ከማን ጋር ናችሁ? አንቺ ከማን ጋር ነሽ? አንቺስ ከማን ጋር ነሽ? ሜሪዬ ከማን ጋር ነሽ? ከፋንታ ስንታየው ጋር ነኝ። ረጁ ይሄ ማለት ከዳና አዎ። ስለዚህ በጣም ትልቅ ጌም እናያለን ማለት ነው። የኢትዮጵያ መልክ በእናንተ ጥሩ ተወዳዳሪዎቻችን በዚህ ውድድር ውስጥ በጣም ብዙ ነገሮች ታያላችሁ። እናንተም ስለ ሀገራችሁ ሀገሬን በዚሁ ልክ አውቃታለሁ ወይ፣ ሰፈር መንደሯን እንዲናፍቃኛለች ወይ፣ ሰፈርተኛ ስሞችን ሳይቀር እያነሳን ጥሩ ጊዜ እናሳልፋለን። ከዛን እናንተ መስፈርቶቹን እየተከተላችሁ ትሄዱልናላችሁ። ለህዝብ ሀገርን፣ መንደርን፣ ቦታን፣ ገጽታን፣ ተፈጥሯዊ ነገሮችን፣ ባህላዊ ነገሮቻችንን ያለንን ቅርስ ሳይቀር ጨምረን የምናስተዋውቅበት ልዩ ጊዜ ይሆናል። በዚህ ውድድር ውስጥ አሸናፊ የሚሆነው የ40 ሺህ ብር ሽልማት ያገኛል። ጥሩ ውጤት ጠብቃለሁ። ሁለታችሁም አሸናፊዎች ብትሆኑ እመርጥ ነበር። ነገር ግን ይሄን ማድረግ አንችልም። ስለዚህ የሆነ ቡድን እንዲያሸንፍ እመኛለሁ። ጥሩ የሰራ ያሸንፋል፣ ሀገሩን ያስተዋውቃል፣ ሁላችሁም ታስተዋውቃላችሁ። ነገር ግን ነጥብ ነውና መጨረሻ ላይ ቆንጆ ነገር እናያለን። ሁሉም በቡድን ሆነው የሚያሸንፉበት ልዩ ዝግጅት። እስቲ ወደ ተወዳዳሪዎቻችን ልውሰዳችሁ። ተወዳዳሪዎቻችን እንኳን ሰላም ቆየን አለን። ይሄን ውድድር አለመጀመር ይቻላል። ከጀመሩ በኋላ ግን ጥሎ መውጣት አይችልም። ህግ 2 ማንም ሰው የራሱን ተወዳዳሪ ጥሎ መሄድ አይችልም። ህግ 3 ወደ ኋላ መቅረት ማርፈድ አይቻልም። ህግ 4 ነጥባችሁን አንድ የሚፈለገውን ነገር ፈልጎ ያገኘ ሰው የሌላውን ሰው እቃ መደበቅ አይችልም። የራሳችሁን ነገር አንድ ነገር ካገኛችሁ በራሳችሁ ነው የምትቀጥሉት። ሌላኛውና የመጨረሻው ነገር አንድ ሰው ነጥብ ያገኛል። ከሚያገኘው ነጥብ ላይ ቀድሞ ካገኘ ከኋላ የሚመጣው የሚያገኘው ነጥብ 50 ነጥብ ይቀነሳል። ይሄ ህጋችን። አንዱ ጨዋታ ሙሉ ነጥብ አለ። ሁለተኛ ላይ የሚደርስ 50 ነጥብ ይቆረጥበታል። ሬዲ ሁኑ። ወደ ውድድሩ መሄድ ትችላላችሁ። ወደ ባቱ ሐይቅ ሄዳችሁ ቢጫ መርከብ ትፈልጋላችሁ። እንግዲህ ወደ ባቱ ሐይቅ ሄዳችሁ ቀይ መርከብ ትፈልጋላችሁ። እድል ከእናንተ ጋር ነው። መሄድ ትችላላችሁ። እናመሰግናለን። መልካም ጊዜ።
ክቡራን ተመልካቾቻችን ተወዳዳሪዎቻችን የት ደረሱ? ከተማችንን እንዴት እያሳዩ ነው? እንዴትስ እየተወዳደሩ ነው? ማን ከማን ይበልጣል? በእርግጠኛ ነኝ የሆነው ነጥብ ሰብስቧል። በዚህ ሰዓት እናንተም ለማየት ናፍቃችኋል። ታዲያ በየቤታችሁ ሆናችሁ እኛን እያያችሁ ነው ያላችሁ የኛው ተመልካቾች። እንቀጥላለን፣ ወደ እነሱ እንሄዳለን። I have no idea. በእውነት እንዴት ነበር? ቆሻሻው የት እንጣለው? የት ነው ቆሻሻ የሚጣለው? ይሄ እንትኑ አንጀቱ ምናምኑ ማለት በውስጥ ነው የሚጣለው። በምንድን ነው የምናጥበው? በምንድን ነው የምታጥበው? በምንድን ነው የምታጥበው? በምንድን ነው የምታጥበው? ከዛ ምንድን ነው መበለት? ቢሉን መውጣትም አለመውጣትም ይችላል። የሚፈልግም አይፈልግም ማለት ነው። አሳውን በልታለሁ ብለህ ከጭራውና ካናቱ አቆራረጡ አይኑ ወጥቷል። ከዛ ይሻላል። ሌላ ነገር ተጫዋች ቆንጆ ነው የሰላም ነው የምትይው አሳልፋለች። እሺ እና ጊሉ ግን መውጣቱ አለመውጣቱ መፍሌቶ ሌላ ቴንክ ዩ ሶ ማች ኦ ሃኒ አይደለም ነው አስተካከል ነው እኮ ከዛ በኋላ እኔ ነግሬክ ተስተካከለ። ደሚያ ድማማ ነው ድማማ ነው። እንግዲህ አሳውን እንዴት አድርገን እንደበለት ቀነት ያገኛል። በመሸም ጊዜ ወደ እናት ጊዜ ወፎች ወደ ጎጆአቸው ይከታሉ። የወፎች ማደሪያ ቤት ወደ ቤታቸው ይሄዳሉ። ሰዎች ያያቸው ይሄዳሉ። እኛ ነን ከብሻ በዚያ የእናታቸው ቀነት ያገኛል። ቴክ 5 በፍጥነት መስራት በፍጥነት ዋናው ብልሃት ነው።
ባንዲራ ምክንያቱም ሰዎች ይመጣሉ የእናታቸው መቀነት ሊያገኙ የሚችሉት ምናልባት ባንዲራ ነው። እኔ ሰዋኝ ታውቂያለሽ አይደል? ጀምረው ደግሞ አሳ ነው ሰው ተብዬ ከዶር ሲታን ወጥቶ ነበር። አንተ የት አለ? ስማ ለማንም እንዳትነግር የት እንደምንሄድ እሺ? ለማንም እንዳትነግር የት እንደምንሄድ። አሳብ መብላት መብላት ይኸውልህ እንትን አለ ከፊት ቄጠማ አለ ከፊት ነዳ አድርጎ አባቴ ክያ ቄጠማውን እያየ በለው። እኔ ለሆነ ስራ ላይ እግሬ ወልቆ ነበር እና ስሮጥ እራሱ እንደዚህ ምናምን እያልኩ ነበር። ዴት እሺ ቦታው ደረስን። ከዛ በኋላ እኛ ሄድን አይደለ? የእናታቸውን መቀነት ያገኛሉ ማለት የወፎች ማደሪያ ሊያግባባንና አንድ ሊያደርገን የሚችለው እናት ማለት ባንዲራ ነው። የእናታችን መቀነት ደግሞ ባንዲራ ሊሆን የሚችለው የኢትዮጵያ ባንዲራ ካፒቴን ምናልባት ባንዲራው ከሌለ መቀነት ማለት የወፎቹ ማደሪያ እንሽከረከርና እንጠይቃለን ማለት ነው። ባንዲራ ከሌለ ባንዲራ ካለ ግን አንተ ወርደህ ታቀብለናል። አለ ግን ባንዲራ ካፒቴን ያው እስቲ እግዚአብሔርን ናይስ መቀነት ነገር ነው የምፈልገው። እባክህ yes I got you ነይ እስቲ ዳኒ እኔ ብርድ ቁቁር ፈርቼ ወደ ዋሻ ገባሁ። ወደ ነገ የሚያሻግር መንገድ ይዤ መጣሁ። ዋሻ የገዳም ምናምን ዋሻ ወደ ዋሻ ገባሁ። እሺ ወደ ነገ የሚያሻግር መንገድ ይዤ ቤተክርስቲያን ነው ነገ የሚያሻግረን አይደል? ቀስ እያላችሁ ዳኒ እግዜር ይከተል። ብርድ ቁር ፈርቼ ብርድ ቁር እንዳይጋጫ ብርድ ቁሩን ፈርቼ ወደ ዋሻ ገባሁ። ወደ ነገ የሚያሻግር መንገድ ይዤ መጣሁ። እኔ እንደሚመስለኝ ማለት ነው ገዳም አለ፣ ዋሻ ያለበት ዋሻው ጋር እንሄዳለን። አረ ተባጥሯል እኮ ትንሽ ኔክስት ስቴፓችንን እንድንሄድ የሚያደርግ የሚጠቁመን የሆነ ነገር አግኝተን እንወጣለን። የምናሸንፍበትን መንገድ እናገኛለን።